አንቺ ትግሬ እኮ ነሽ ምን አስፈራሻል ይቅርታ ወንድሜ ታውላችሁ ጋይስ ሙሉ ቪዲዮ እንዲለቀቅ ፈልግ ግን ያው መንግስትን ቢያለ ነው እንደምንም ማድረግ ይቀበላቸዋል ቀጥል ልከላው እኮ ይወዳ ሙሉ ቪዲዮ መንግስት ያወጣል ሁሉንም ያወጣችሁ ሁሉንም ይወጣል ልከላው ቪዲዮ ተልኮልሃል ይያለ ነው ኖ ሙሉ ቪዲዮ አልተላከም አይመን ኦኬ አይ እስቲ ለማንኛውም ቼክ አድርገዋል የ30 ደቂቃ አይደለም የ1 ሰዓት ከምናምን ነውና ኢቢኤስም ብሎታል እሷም ብለዋለችና ትልቅ እንትን ውስጥ ገብተዋል ትልቅ ኢቢኤስ ገዘዋለሁ እኔ ብር 50 ነው አሁን ጨረታ ወጣል ብር 50 በላለች በቀጥታ የሚያሳዝነው እኮ ዩቲዩብ ላይ የለጠፉት የሁለቱም ቀኖች ባንድ ላይ ደምረው ያሉትን ድባብ ነው እዛ ጋር ያሳዩት እንጂ በግልጽ በቴሌቪዥን በቀጥታ ስርጭት የሷ ድራማ ማታ ነው 1 ሰዓት ከምናምን ላይ ነው ሲተላለፍ የነበረው በቀጥታ ነው ለ2 ሰዓት ተኩል እንደዚህ አካባቢ ላይ ከ1 ሰዓት ተኩል ነው ቆይታው ሙሉ እና ሳተል ዩኒቨርሲቲው አለ እኔ ጋር አይደለም እኔ ጋር ሚውት አርጊው ተማሪ የለም ዋኖፊ ገናው እንደገባሽው ሚውት አርጊው ሮቤል አንድ ጥያቄ ልጠይቀኝ እሺ ጠይቀኝ እኔ ልጠይቅህ ሳንደንገር እንደዛ ከሆነ እንትኑ ኢቢኤስ ራሱ መጠየቅ አለበት ያን ሁሉ ድራማ ቀናብሮ የሰራው ሳያጣራ እንዴት ነው እንደዛ ከሆነ ስለ ምን ጥያቄ ያለው አሁን እኮ አንደኛ ነገር ህዝብና ህዝብን የሚያጋጭ ያንድን ህዝብ የሌላን ህዝብ ማህበረሰብ እንትን የሚል ሌላው ደግሞ በኦሮሚያ ዩኒቨርሲቲ ውስጥ ሌላ ብሔረሰቦች ብዙዎች አሉ የነዛን ሁላ ያላካተተ even if ደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ ብላሷ ስትላቸው እዛ መማሯን መጠየቅ ሲገባቸው አልጠየቁም በብዙ አንግል ተጠያቂ ናቸው እነሱ በብዙ አንግል ከጥያቄ የሚያመልጥማ ነገር የለም ለዛም ነው አሁን ሁሉም ከባለቤቱ ጀምሮ ኢቢኤስ ባለቤት ጀምሮ እንትን ተብሎ ያለውና የኦሮሞ ልጆች አማራ ክልል በሰፊው ተማሪ ብዙ አለ ኦሮሚያ ውስጥ ያሉ ዩኒቨርሲቲዎች ከ14 በላይ ዩኒቨርሲቲዎች ኦሬዲ ያሉ እዛ ውስጥ ያሉ ተማሪዎችም ከሌላ ከተለያየ ብሔሮች ያሉት እምነት እንዳይኖራቸው የሚያረግ አይነት አገላለጽ ነው ሁኔታዎች በሙሉ ማለት ነው እና ልጅቷ አሁን አንተ እንዳልከው ዳይሬክተር ምንድነው ይሄ ትምርት ቤቱ ከተጠቀሰ ዶምቢዶሎ ይሄ ዳይሬክተሩ ደግሞ ተጠቅሷል ዳይሬክተሩ ራሱ መንግስትን ሳያሳውቅ ፖሊስን ሳያሳውቅ አዲስ አበባ ድረስ ይዞ ሄደ የተባለው ነገር እንግዲህ ይሄ ዳይሬክተሩ ራሱ በመኪና ከጥያቄ ማምለጥ አይችልም ያው እሷ ያለችው እኮ የደምቢዶሎ ተማሪ ብትሆን ነው ዳይሬክተሩ ወስዶዛ የሚጥላትና ያ ሰውየም እንዴት ተጣልክ ተብሎ የሚጠየቀው ነው እንጂ ራሱ ማን ነው የሚጥላት ያው እሷ ራሷ የዛ ተማሪ አይደለችም ደምቢ ምስራቅ ኦሮሚያ ላይ ሄዳ አታቀም ይያልኩ እኮ ነው እዛ አካባቢ ጭራሽ ወደ ደምቢዶሎ ዞራ አታቀም ይያልኩ ነው ገባኝ ቃል የሰጠችው ራሱ ማለት ነው በጣም እሷ ራሱ እንትኑስ ገብታለች እሷ ራሱ ጥርስ ውስጥ ገብታለች አሁን የሰጠችው ቃል ማለት ነው የሌሎችን የሚደፈሩ እህቶቻችንን እንትን ይሄ እንዳይሰማ ከማድረግ አስተዋጽኦን ያደረገችውና እሷ ራሱ ወንጀለኛ ነች እሷ ላይ ነው መወረድ ያለበት አሁን ወንጀለኛ ምንም ጥያቄ የለም እሷ ላይ ግልጽ እኮ ነው እሷ ላይ ያልሆነ የእውነተኛ የተደፈሩ ልጆች ድምጽ እንዳይወጣ ያደረገችበት እንትን በጣም ብዙ ነው በጣም ከሚገርም ከስንት ወረዳ አዲስ አበባ ላይ ዛሬ ራሱ ስንት ብዙ ለቀማ ነበረ የመንግስት የሥራ አስፈጻሚዎች ለሷ ድጋፍ ወረቀት ሲጽፉ የነበሩ የልብ ህክምና ኦፕሬሽን ስለተደረገች በሚል ድጋፍ እንዲደረግ አነስተኛና ጥቃቅን ብድር እንድታገኝ የተሰጠበት ሁኔታዎች ሁሉ ሂደቶች አሉ በጣም ብዙ ከዛ አንግል እንዴት ነበረች ምን ነበር የሚለውን እንግዲህ በቅርቡ ምን ሰማ ይሆናል በጋራና ብዙ ነገር ነው ያለው ከልጅቷ ዙሪያ አይ ይሄ ጩኸት ራሱ እነዚህ የሚያንጫጩትን ሰዎች ስንከታተል ትላንትና ደፈራ ሲደግፉ የነበሩ ትግራይ ውስጥ ደሟን ለማጽዳት ነው የደፈርኳት ይያለ ሲናገር የነበረ ነበር ይሄንን አልተቃወሙም በየክልሉ ደፈራዎች አሉ ስለዚህ የሌላውን ክልል ደፈራዎች ምንም ሳይቃወሙ ያሻቸውን ብቻ የመረጡ አልቃሾች የመረጡ አዛኞች ናቸውና ይሄ ነገር የማንንም ይቅርታ ቪዲዮ ተልኮልኝ